ኢቨንዬ ቁልት ታርጉሻል። ጥፍሯን ይሁት ከምንም በላይ ተሞርዶ ጋይስ ሹል ሆኖ ፒንክ ቀለም ተቀብቷል። ይሁት ጥፍሯን ይሄ ተመልከቱልኝ፣ ተመልከቱ። አየሽ የራሷ ነው ቤታ ለጥፈሽላት ነው ተተክሎላት ነው ተሞርዶ ምናምን ተቀብታ አለጠኩም ቀን ሙሉ ስትቀባባ ነው ያለችው። ውዶች ለዛሬ ምናምን የፀጉሯን አልቀመጥ ብሎ ነው እያወለቀኝ። ግን አቡዬ ግን ቆይ ላመስግናችሁ፣ እመቤቴ ላመስግናችሁ። ግን በኢትዮጵያ ታሪክ የመጀመሪያዋ ናት ሄቨን እንደዚህ ሙልቀቅ ያለ ልደት 25,000 ህዝብ ቁጭ ብሎ ልደቷን የሚያከብርላት ብቸኛ ውሻ። አሜዚንግ ዜግነቷ ግን ምንድን ነው? እግዚአብሔርን በጣም ከአንበሳ ጀምሩ በቃ የተለያየ ጊፍት ይሰጣችሁ። ማክዬ ቴንክ ዩ ሶ ማች ሁላችሁም በጣም ነው ማርያምን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ውሻዬን ብላችሁ ፈጣችሁ ልደቷን ያከበራችሁ ገስት ላይ ያላችሁት በአጠቃላይ እናንተ ሸቀላችኋል። እስኪ ከርቀት ነው አይታየኝም። ሽቅልቅል እኔ ምንም የሸቀልኩት ነገር የለም። እናንተ ምን ነው ቤትሽ አይሸቀልም እንዴ? እኔ እኮ ቤቴ በጣም ያሸቀላል። ይኸውና ረጂ ጀመሩ ለቅሷቸው ወይ መከራዬ ብቻ ገስት ላይ ኧረ ንገሪያቸው እርጉዝ ላይ እናቴ ትሙት አያስፈልግም። ኧረ ጋይስ ተጨናነቃቸው አያስፈልግም። መቼስ አልመልሰው ባህላችንን መልሶ ነው ለሄቨን ነው ቃል ለምንድን ለሰማይ ለውሻ ነው አሁን የምትሰጡኝ። በአጠቃላይ ለውሻዬ ቀሚስ ይገዛል፣ ሕክምና አለ፣ ስንት ወጪ አለብን ብታየው። በጣም ይዘራለው ተታለበ ገንፎና አጥሚት ብቻ እንዳትዪ ትንሽ ቆይተሽ እንደኔ ወይ ዘንድሮ ራሷ አንቺ ላይ የተቀመጠችው ውሻዋ ይመቻት። በውሻዋማ ታውቃለህ ነግሬያት ነው ሽከላ አለ ምናምን ብዬ ነው ያስቀምጥኩት። ስራ ነው ጨዋታ እያለች ነው ትቀልጃለሽ። እንዴ ስራ ነው ታየው ቀናውባት ሀቢባ ያልተሻታል ቁጭ አለ ሽከላ ነው ታውቃለች። እግዚአብሔር ሀቢባ በእናቷ ወጥታ በእናቷ ጨዋታ ቀላ ሲሆን ጨዋ ውሻዬን እንደዚህ ይዛታለች፣ አጥብቃ ይዛታለች። እኛ ራሱ ለቡና ስትይ ተሰብስበን አይደል እንደ መጣ ነው ምን አለን እኛ ጥያቄ ነው ቤታ ወይ ቀጮ 25,000 ህዝብ ጥያቄ ነው። ቲክቶክ ክፈችላትና ጌም ትጀምር እኮ ነው። አሁን ምን እያሰብኩ እንደሆነ ቴንኪ እንኳን አመጣሽ ወረጁዬ። ለዚህ እኮ ነው የምወድሽ ሀቡዬ። የውሻዬ ከ1-2 ወር በኋላ ወይ ከጃኒ ወይ ከአንዳቸው ውሻ ካላቸው ጋር ጌም ትጫወታለች ብዬ አስባለሁ። ከፊፊ ውሻ ጋር ለምን አታረጊውም? ከፊፊ ውሻ ጋር ፊፊ አሜሪካ ያለችው ከሷ ውሻ ጋር ለምን አታረጊውም? እንዳቅማችን ነው ኖ ግድ የለሽም። አታይም እንዴ በርዝዳይዋ እንደዚህ ከሆነ አስቢው በጌሟ ፊፊ ከዚህ በፊት ለውሻዋ እንትን ምላለች ምንድነው ጌም አጫውታለች። ምናልባት አሁን ፈቃደኛ ቆይ ወይ ናውን ፎንቲ አንዳቸውን እንጠይቅና ወይ ከጃኒ ጋር ጃኒ 2 ውሻ አላት። አንዳቸውን ጠይቀን ቀጠሮ ጌም እናዘጋጃለን ለውሻ ለውሻ ነው እንዴ? ለእሷ ነው እንጂ ለውሻ ሀቢባ ሂሳብ ወጪ እኮ ለምትዳርበት ነው ውዶቼ፣ ልትዳር ነው አሁን ደርሳለች ለጋብቻ ለሰርጓ። አሁን በአራስ ቤት ሆኜ ብላ ደግሞ ለክርስትና እመጣለሁ። ለሴት ናት ከ80 ቀን በኋላ እመጣለሁ። ማሪ እኔ ለበርዝዴይ ነበር ያልኩት። አንቺ ለሄሪ ስትሰማሽ እንደ ለካ እንደዚህም አለ አልኩት። አይ አቡ እንደዛ ሳይሆን ስሚኝ፣ በፕሮግራም ማድረግ እንችላለን። ወይ አንቺ ቀድማል ወይ እኔ ቀድማል፣ ችግር የለውም። እኛ እንሻማም ማለት ከ2 ወር በኋላ ነው አንቺ ከ2 ወር በኋላ እኔ ቀጠሮ ጌሙ። አዎ ቀጠሮ ጌሙ ከ2 ወር በኋላ ከ1 ወር በኋላ የሄሪ ልደት አለ። ባይኖርም አከብራለሁ ውዴ፣ ህዝቡ ደስ ይላል። ተደራረበብና እናንተ አንድ ላይ ያከብራል። ውሻ ልደቱ ባይኖረውም እንትን ገባሽ በቃ ደስ እንዲላል አይደል ሀቢባ። ትልቁስ ደግሞ እያሉ ብዙ ሰዎች እያስጨነቁኝ ስለሆነ ለትልቁም ጋይስ ከ1 ወር በኋላ እናከብራለን። ወጪ እንዳይበዛባችሁ ብዬ ነው። በጣም ራቅ 1 ወር በጣም ልብስ አለው ምናምን ዝንጥ ይላል። እሱ የአንገት ቼን አለው ምናምን
ምናምን። በጣም ነው ግን ቤታ የምታስብልን ታውቂያለሽ። ለእኛ ወጪ እንዳይበዛብን ከአንድ ወር በኋላ በጣም አረጋግጥ። እኔ ክፉ ሰው በሆን ኖሮ 15 ቀን አረግ ነበር። የዋህ ነኝ ታውቂያለሽ፣ ገራገር ነኝ። ከአንድ ወር በኋላ ለትልቁ እኔ እኮ ፈልጌ አይደለም ሀቢባ። ብዙ ሰዎች ኧረ ቤታ አታዳይ ለትልቁ ውሻሽ እያሉ ስለጠየቁኝ ብቻ ነው። ማርያምን እሱም ስለ ልቦና ይጎዳል እኮ እንደ የእሷን እንደዚህ ደንኮት ላይ ሄርሚዬ በጣም አንበሳ ለሰጡትም ሆነ ለትንሽ ጊፍት ለሰጡትም ጀምሮ ማርያምን በጣም ነው የምናመሰግነው። የአንበሳው ደግሞ እግዚአብሔር ያክብራችሁ ሄርሚዬ ማኪ አንበሳ የሰጣችኋት እግዚአብሔርን በጣም ነው የማመሰግነው። አይገባም ነበር ግን ወይ ከፍሎ ነው ሳይከፍል ነው የገባው እኮ ልልሽ እኮ ነው። ለኛ ከፍዬ አላየንም። ስሚ አንቺ ቴንክ ዩ አያስፈልግም። ለአንቺ ያለኝ ክብርና ለውሻሽ ያለኝ ከፍለው ነው የገቡት። 15,000 5,000 ከፋፍለው ነው የገቡት። ከፍለሃል ወይ ሰውዬ? እየገዛ መሰለኝ። ቆይ አቡ እንረጋጋ። አትመኙ ብትቆርጩ አይደማውም። ከፍሏል እንዴ ቤታ? ወይ አሁን አንደኛው ውሻ ስነ ልቦና እንዳይጎዳ ዛሬ ቲክቶኩን እንዳያይ ከልኪው። ለምን ሪከርድ ምናምን ሲያይ እንዳይደብረው። ወይ ዘንድሮ ቤታ ግን ሴራ አይደለም። እሺ በአበባ ነው የገባው ነው። ይሄው ኮሜንት ነው እርግቧ ጽፋለች። በአበባ ነው የገባው። ቪአይፒ ከፍለናል። አስወጡት። መሲ ካልከፈለ ምን ይሰራል? ምን ሊያደርግ መጣ? አልከፈለም ተብሏል። አቤት ይሰማል። ክፈል እንዴ! አስወጡት፣ ንቀሉት። ከፍሏል እያሉ ነው። ሀቢብ አላየንም መሰለኝ። አልከፈለም ቤታ እንዴ! ያየው ነው እያንዳንዱን እንዴ! እናት አልከፈለም ነው የተባለ። ጎበዝ እናት ቀጮ አስወጭልኝ። ቀጮ ሞዴሬተር ነው ምን ዛሬ ሞቷል። ሞዴሬተር ነው ላስወጣልሽ። አልከፈለም። ማን ከፍሎ? የማን ልጅ ወርቅ ነው የማን ልጅ ጨርቅ ነው? ማን ከፍሎ ማን በነፃ ይገባል? አልከፈለም። እስኪ ከፍሏል። በቃ ይሄው ከፍዬለታለሁ። እባክሽ ያዥው። ይቺማ ማሪ የኮመንት ናት። እቺ የምትለው ውሻ የኮመንት ናት። ኮመንት ነው። አይቻልም። በቃ ይኸው አልከፈለም ብለዋል ሞዴሬተሮች። እንኳን ወጣ ምን አባልሳል ለቃቃሚ ልሸቃ እኛ ለፍተን የሰራነውን እርጉዞኝ እኔ ታፕ ኮፒ ሊንክ ሼር ደብል የሰራሁትን ፎጭ አርጌ ከፍዬ እሱ ሳይከፍል ኧረ እባክሽ እመኑኝ ሀቢባችን ለማስበለጥ ዛሬ 3 ቀን ነው። ወይኔ ቤኪ እናመሰግናለን። እኔ አባት ቴንክ ዩ ሶ ማች ማርያምን ቃል የለኝም ሀቢባ። እኔ ለራሴ ድንግጥ ነው ያልኩት ታውቂያለሽ። እንደዚህ ይሆናል ብዬ አላሰብኩም። ታውቂያለሽ ውስጤ ሰንጠቅ ነው ያለው። እሺ ታዲያ ቤታ እኛን የሚባርኩን ንገሪያቸው። ምንም በቃ ጋይ ስልኬን ሊዘጋ ነው። ወይኔ ስልኬ ገና ነው ቻርጅ ላይ ነው። ገና ከመግባትሽ ምንድን ነው የሚዘጋው? ቴንክ ዩ እናመሰግናለን። ስልኬ ሊዘጋ ነው። ወይኔ ሀቢባ ቻርጅ ላይ ነው። ተሰክቷል መሰለኝ ይታየናል። ቻርጁ ተሰክቷል። የከፈለ ሰው ግን መግባት ላምዬ ባረከች። ግን ሀቢባ ነገር ድምፄ ካልተሰማ ከፍሎ መግባት የፈለገ ሰው እንዲገባ። አዎ በኋላ ከፍለን አላስገባችም ሃፒ በርዝዴይ ማለት አልቻልም ብለው ስሜን እንዳያጠፉ። አዎ ቪአይፒ ጋይስ ከ5,000 ነው የሚጀምረው። ከ5,000 ነው የሚጀምረው ማለት ነው። 5,000 ውዴ 5,000 ከከፈለሽ ትገባለሽ። 5,000 ከከፈላችሁ ትገባላችሁ ጋይስ ትገባላችሁ ውዶቼ። እነሱ አሁን ይዘጥ ያሉ አሁን ሳሪና ረጁ 20,000 ኮይን ሙኒት የሰጠቻቸው ላይ ተቆርጦ ነው 10,000 ኮይን ሀቡ ሰታ ነው። መማር 15,000 ኮይን በላይ ሰታ ነው ጋይስ። 20,000 30,000 አላቅም መማር የሰጠችው ከፍላስ ነው የሰጠነው። ለሄሪ ነው ታውቂያለሽ። ለሄቨን አውጥተሽ እንድትገዢላት አደራ። ወይኔ ሀቢባ ያልጋዲስ ስትልታረገኝ ዛሬ ይላት የሚያስፈልጋትን ነገር እንድታሟይላት ነው የከፈለው። አዎ ሀቢባ እናቴ ቴንክ ዩ ሶ ማች። ማንን ከፈልኩ በኋላ ገባለሁ አልኳን። ከገባው በኋላ ከፍላለሁ አልኳን። ለምንድን ነው የኔ ሐሳብ እንትን ኦኬ እሺ ከፈል ልከፍል ኤክስቼንጅ እያደረኩ ነው። አንቺ ሀቢባ ደግሞ ወይኔ ሀቢባ እኔ ፎጭ አድርጌ ከፍዬ ክፈል። ረጁዬ መማርዬ ሳሪዬ ሰላም ናችሁ? አለው ትንሿ ውሻ ልከፍል ነው። ተረጋ አንቺ ለውሻሽ አንቺ ውሻሽን ልታስከ ቤታ ስሚኝማ ስሚኝ። ይኸው እየከፈልኩ የማን ይሙት አንቺ እየከፈልኩ ነው። የማን ይሙት
ክፈል ይሞታል። አንተ እኔ እንዳንተ ውሻ መሰልኩ? ያንተ ውሻማ ተበድሏል። የውሻውን ምግብ ሁሉ አብረህ እየበላህ ውሻው በሰውነት ተራ ጎዳና ያወጣ ሰውዬ ደግሞ ዛሬ ቤት ትመጣለህ። የገዛ ውሻና ሀቢባ ከሰውነት ተራ ጎዳና ያወጣው እኮ የውሻ እንዴ የውሻውን ጉበት እየበላ እንዳትገባ አቢዩዝ የሚያደርግ ውሻ የተመልከታት የኔን ውሻን አቢዩዝ የሚያደርግ ሰው ቤታ ጋር አይገባም። አንፈልግም እኛ ምን ይሰራል? ሀቢባ ወይ አልከፈለ ወይ ምን አላለ። ቢያንስ ከፍሎ ቋራማችን እንዳይዘግ ሚጣ እያሉ ነው። እስኪ ሚጣን ሳቧት መች ከፈለች? ትክፈለ 5000 ኮይን 1500 ነው። ሰማያዊ ልብ 1500 ሀቡ ካልኩሌሽን እንደ 1500 ሰማያዊ ልብ ነው። 3500 ይቀርባታል። አለበለዚያ ይመለስልኝ። እኔ ከፍያለሁ። አሁን ከፍያለሁ። አንድ ሰው እንዳያስወጣኝ ከፈል። ምንድን ነው አንቺ አቢባ ሁለት ቃል ለሚናገረው በአንድ ሺህ ኮይን ሁለት ቃል ኧረ ጌታ ምስክር አንድ ሺህ ኮይን አይደለም። ኢየሱስን አይደለም ያምሻል እንዴ? የምን አንድ ሺህ ኮይን? 2400 ኮይን ነው እንዴ? ጌታ መጣለው ምንድነው 2400 ምን ኮይን? ሀቢባ አንዴ ቤታ አላውራት። ኧረ ቤታ አላውራት አንድ ደቂቃ ተይኝ በእግዚአብሔር። ሀቢባ እንዴ እኮ ክርክር እንትን እኮ አይደለም፣ ገዝት እኮ አይደለም። ሀቢባ አይደለም ሁሉም ሰው እኩል ነው። ቤታዩ ንገሪኝ በእግዚአብሔር፣ ሁሉም ሰው እኩል ነው። ምጧ ደርሷል። እንዴት ሴትዮ ምሮ የምትቀጣቀኝ የምትጨቃጨቀኝ ነው እንዴ? አይደለም እኔ ተረጋጊ፣ ተይኝ በቃ ዝም በይኝ አንዴ። እሺ ላውራት አንዴ። ስሚ ቤታዩ እኔ ምንሽ ቤታ ስሚኝማ፣ ስሚኝ። እኔ እኮ ለእኔ ልደት እንኳን 25 ይዞ አልገባም። ለአንቺ ለውሻሽ ልደት እኔ እኮ ግረም ነው ለኝ እኮ ነው። የማን እኛ ሱዳኔ ጋር ሄደን ነው አታስብ። ኧረ ይመችሽ። ስንት አመቷ ነው ፌቨን? ማን ነው ሄለን? ከጀርባ አንድ አመቷ ነው። ውይ ከአይን ያውጣሽ በያት በቃ አደግ ስትል በቃ ወይ ለፍራይዴ 90 ውሻ እንድራታለን። እንደው ቢያንስ ውሻቸው እንኳን ውጪ ከሄደ እና ጌም እንጮታለን እንዴ? ቤታዬ ጌም ያንተ ውሻና የኔ ውሻ አስብበት። ጌም እጮታለሁ። በኔ ውሻ ባንቺ ውሻ እንጮታለን። ክርስቶስን አስበ በቃ 2000 ኮይን የሰጠው ይበቃል። እሺ ስሚ ጌም እንጮታለን። ትገቢያለሽ? አትሊስት ውሻክን አብላት። እስከዛ ድረስ ፋይቱን የማነ ይሙት በስመ አብ። ወይኔ አንቺ አትፋችኝም እንዴ? አብላት ውሻ አረጁ ለምን አመኩልኝ? አቤልዬ ና ግባ፣ እኔ ከፍልለታለሁ። ግባ ቤ ለራስህ በከፈልክ ወንድሙ እኔ ወንድሙ አለው ዳይመንድ ጋር ወይ 5000 ካልሰጠን ገስት ላይ አገባም። ለኔም ልደት አልሰጠኝ አቤልዬ። ለውሻ 5000 መግቢያ። ስሚ ቆይ ጠረጴዛ ላይ ያለው ምንድን ነው? ምግብ ስጦታ ወረቀቱ በላይ ስጋው ምናምን በላች። ይሄ ስጦታ ወረቀቱስ እኖ ይሄ ማንዳት እንዳት ኦ ነው እንዴ? በላሽ ምግብ አላየም። የአንበሳዎቹ አናሁን ኧረ አላዩ። አንበሳ ወረደላት። የተባረከች ውሻ እንደ እኔ ራሴ ውሻ ነኝ። ሀቢባዬ ማርያምን ፌር አይደለም። ናሁም እነሱን እኮ ካልከፈላችሁ አሁን ስሚ ቤታ ቤታ ልጅ የከፈለ ሰው ልጅ አየሻለል ቤታ። አንቺ ግን ፌር አይደለም። ቤታ አሁን ከአበባ ውጭ ሲሰጥ አላየሁትም። ነው ውሻ ማሳደግ ጀምራለች። አሁን የሚገርመው ግን በስላሴዎች ውሻ ልገዛ ሰርች እያደረኩ ነው። አይስዌ ከዛ ልደቱ ነው ቤቢ ሻወር ነው ትላለች። የከፈለው ሰውዬ ገብቷል ከላይ። እሺ አቤላዬ ወይ ሰላም ናችሁ? ሰላም ናችሁ? እንዴት ናችሁ? አለን የውሻ ልደት ያከበርን ነው። እንለያለን እኛ ነው። አቤላዬ 5 አንበሳ ወረደ እኮ ለውሻው። ለኔ ልደት ራሱ አልወረደም። ስማ አንበሳ ግቢ ተከፈተ ለውሻ። እናመሰግናለን። እስኪ ውሻዬን ሃፒ በርዝዴይ በልልኝ። This is not real, bro.
26 የተቀመጠው 26 ሰው ቁጭ ብሎ የውሻ ልደት እያከበረ ነው ወይ? ለቀጠሮ ጌማችን ራሱ 26 ቤታ የሰው ፍቅር አለሽ። ለቀጠሮ ጌም ግን 26 ሰው ተቀምጧል። አልተቀመጠም። ኧረ በስመ አብ እኔ ያኔ እንኳን ስሰዳደብ እንደዚህ አልተቀመጠልኝም። ቤታ በእውነት የሰው ፍቅር አለሽ። የማኔም ሲሪየስ እኔ ሁሌ ነው የምልሽ ታውቂያለሽ። ብንሰዳደብ ምንም ቂጥም ምንም ብንባባል ችግር የለም። ውሻዋ ግን የሆነ ቲክታከርን ነው የምመስለው። ጌታ ምስክር በዚህ አይነት አካውንት ሀቢባ ቁጭ ብሎ ሰርች እያደረገ ሀቢባ ይሄ ላይ ዩቲዩብ ላይ እየታየ ነው አይደለ? ትዊት ጀምራለች እኮ ትዊተር ምናምን ጀምራለች። የለውም ትዊተር ሀቢባዬ። ኖ ለማንኛውም ሰላሙኑ እሺ እገባለሁ። ተመልሼ እገባለሁ። ምን አልክ አቤል? ቤታ ስሚ ለሄደን ማለት ነው ቲክቶክ